ለምናገሩ ምስተሙ ወረሱ ልጆችም ወረሱ ብቻዬ ነው አላህ ይጄ እኔ እሱን አልጥልም ብዬ በሱ ውስጥ ነው አላህ ምንም የሚቀደሙ ሰው የለኝም ለአላህ ብቻ ነው ያስኩ ነገር የለው ይሄ ሁሉ እኛ ሃይማኖት ግባ አለበለዚያ ይሄን እንሰጥም አንካተምም አንተ አናቅም ወደ እኛ ግባ ብሎኝ እየሰቀልኩ ነው አላህ ችግር ውስጥ ነው አላህ ምን ነው አንድ ቡና የሚያፈላኝ የለም ቂጣ የሚጋገር የለም ይህን የሚሰጡኝ የለም ለእህል አልገደም ብዬ ለአላህ ወድጄ አላህ መርጬ ከአላህ እስልምና ሃይማኖት አለ ምንም አንድ ብቸኛ ሆኜ እተከለከሉኝ መሬት ወረሱኝ አሁን ባለኝ ከብት ወረሱብኝ መሬት ያለኝ ነገር ሁሉ ተወርሶ ሀብቴ ንብረቴ ሁሉ ወርሶ አንድ ከብቶቹ አለው ከብቶችን ወረሱ ብቻ ረመዳን ቢሆን ብቻ ነው ቡና ከበለኝ የሚሰጠኝ የታጠቅ እንዴት ወልድ ምሉ ሰው የለኝም እናርጋለኝ ብለውኝ እኛ ሃይማኖት ካልገባ እናርጋለኝ እንገላለኝ እያሉኝ በጦርነት ውስጥ ነው ጦርነት ውስጥ ነው አለ ማለት የለም እኔ ለአመሉ ነው አለ ይሄ ደግሞ አለቅን ባሱ ይዤ እሞታለሁ ተቀብላለሁ ተክቢር ለእስልምና እምነት ተከታዮች በሙሉ አንድ ጥያቄ ያለኝ ብትመልሱልኝ ደስ ይለኛል። እስልምና ከሙሐመድ በፊት ነበረ? ከሙሐመድ በፊት የነበሩ ሙስሊሞችስ እነማን ናቸው? ነቢያት ሙስሊም ስለመሆናቸው የሚያስረዳ ማስረጃ አለ? መርሐባ፣ ጥሩ ጥያቄ ነው። እዚህ ቪዲዮ ላይ ወንድም እህቶች ሜንሽን አድርጋችሁኛል። ኢንሻአላህ በደንብ ኮፒ ሊንክ እና ሼር በማድረግ ለኡማ ሁሉ አድርሱ። 3 ማስረጃዎችን እንሰጠዋለን። እነዚህ ሰዎች ጥያቄ ከጠየቁ በኋላ የሚፈልጓቸው መልሶች ከቁርአንና ከሐዲስ የተወጣጡ እንዲሆኑ አይፈልጉም። እነዚህን ጥያቄዎች ለመመለስ የኛ ትልቁ ማንዴት ቁርአንና ሐዲስ ቢሆንም እነርሱ ግን ቁርአንና ሐዲስን ከሳቸው መምጣት ጋር ብቻ ስለሚያስተሳስሯቸውና ላለፉት ጊዜያቶች ማስረጃ መሆን እንደማይችሉ ስለሚያስቡ ማስረጃዎቹ ከዚህ ውስጥ እንዲወጣጡ አይፈልጉም እንጂ 10 ባልሞሉ ሰከንዶች ከቁርአንና ከሐዲስ አውጥተን ፍንትው ማድረግ ጥግብ ማድረግ እንችል ነበር። የሚፈልጉት ሂስቶሪካል ኤቪደንስ ነውና እርሱን እንስጣቸው። አንደኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ምድር ከመጡበት ጊዜ አንስቶ በዘመናቸው የነበረውን ገዢ የነበረውን 99% የሚሆነው ማህበረሰብ ይከተሉ የነበረውን የጣዖት አምልኮ ለአንዲት ቅጽበት ለአይን ብልጭታ ያህል እንኳን አምልከው ታያቁም። በል እንዲያውም ሰርግ እንኳን ተጠርተው ሙዚቃና ጭፈራ ያለበት ሐራም ያለበት የሰርግ ቤት በር ላይ ሲደርሱ አላህ በሩ ላይ ገና እንቅልፍ እንዲወስዳቸው ያደርግ ነበር። አንድም ጊዜ እንደዚህ አይነት ቦታዎች ላይ ተሳትፎ አያውቁም። ገና በልጅነት በለጋ በወጣት እድሜያቸው እንኳን ማንኛውም አይነት ሐራም ስራ እንዳይሰሩ ይቆጣጠራቸው ነበር። ሙዚቃ በጆሯቸው እንዳያዳምጡ፣ ካፋቸው ውሸትን እንዳያወጡ፣ ሰው እንዳያሙ፣ ማንኛውም ስነ ምግባር የሚያጎል ጸያፍ የሆኑ ድርጊቶችን እንዳይካውኑ ይቆጣጠራቸው ነበር። ታዲያ ይሄ ወደፊት ይዘውት ለሚመጡት መልእክት እያዘጋጃቸው ያለ አንድ መለኮታዊ ፓወር እንዳለ ያሳያል። ሁለተኛ በተለይም እሳቸው በነበሩበት የመካ ዙሪያና እዛችሁ መካ ከተማ ላይ በከፍተኛ ሁኔታ ይመለክ የነበረው ሃይማኖት ባዕድ አምልኮ ወይም የጣዖት አምልኮ ነው። በእጆቻቸው ከድንጋይና ከጣውላ የጠረቧቸውን አሊያም አፈርና ጭቃ አቡክተው ጠፍጥፈው የሰሯቸውን ጣዖቶቻቸውን ነበር የሚያመልኩት። ለእያንዳንዱ ቀንም አንድ ጣዖት በመሰየም 360 ጣዖታትን በአመት ውስጥ ያመልኩ ነበር። ታዲያ ከዚህ መንገድ ውስጥ ጥቂት ለየት ብለው የወጡ ማህበረሰቦች ነበሩ። በጣም ጥቂት። ምንድነው የሚያደርጉት? በካዕባ ዙሪያ፣ ካዕባ ማለት እናንተ እንደምትረዱት ሐጀር አልአስወድ ወይም ጥቁሩ ድንጋይ አይደለም። አሁን ላይ በጥቁር ሐር የተሸፈነው ቤት ውስጡ ምንም የሌለው ቤት ማለት ነው። እሱን ጠዋፍ በማድረግና ጭንቀት ለሚያስቸግራችሁ በጣም ለምትጨናነቁ ሰዎች እንዲሁም ማግኒዚየም ግላይሲኔት መውሰድ ነው። ሙስሊም ከሆናችሁ ግን ማግኔዥየም ግላይሲኔት አያስፈልጋችሁም። መድኃኒት መውሰድ ነውር ነው እያልኳችሁ አይደለም፣ ግን ገንዘብ የማያስወጣ የጎንዮሽ ጉዳት የሌለው ኬሚካል ያልነካው መድኃኒት ካለ እኛ ሙስሊሞች አላህ ይህንን ከሰጠን ምን አስጨነቀን? ምን ሲል አላ ቢዚክሪላሂ ተጥመዒኑል ቁሉብ፣ አላህን በማውሳት ቀልቦች ይረጋጋሉ፣ ጭንቀት፣ ሐም፣ ገም፣ ፍርሃት ሁሉ ይወገዳል። እስኪ እነዚህን 4 ዚክሮች ያለማቋረጥ ለማለት ሞክሩ። ከዚያ በኋላ ምንም አይነት ጭንቀት ልባችሁ እንደማያስተናግድ እኔ እንኳን ዋስ መሆን እችላለሁኝ። አንደኛ
ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነዝ ዛሊሚን። እችን ዚክር ያለማቋረጥ ለማለት ሞክሩ። ሁለተኛ እስትግፋር አብዙ። አስተግፊሩላሂል ዐዚም አስተግፊሩላሂል ዐዚም አስተግፊሩላሂል ዐዚም። በሁሉም ሁኔታችሁ ስትቀመጡም፣ ስትነሱም፣ ስትሄዱም፣ ስትመጡም ያለማቋረጥ እስትግፋር አብዙ። ሶስተኛ ሱብሃነላህ ወቢሐምዲሂ ሱብሃነላሂል ዐዚም። ስለዚህ ዚክር ምንም የምነግራችሁ ነገር የለም። እጅግ የተወደደች የተወደሰች ዚክር ናት። እቺን አብዙ። አራተኛ አላሁመ ሰሊ ዐላ ሰይዲና ሙሐመድ ወዐላ አሊ ሰይዲና ሙሐመድ። በረሱሉ ሰለላሁ ዐለይሂ ወሰለም ላይ ሰለዋት አብዙ። ሰለዋት የሚያወርድ ሰው ከጭንቀት ከሐምገም ከፍርሃት ሁሉ የሚርቅ ይሆናል በአላህ ፍቃድ። ጥሩ እንቅልፍ መተኛት የሚያስቸግራችሁ ከሆነ ከመተኛታችሁ በፊት አያተል ኩርሲን ቅሩ፣ ሱረቱል ኢኽላስን፣ ሱረቱል ፈለቅን፣ ሱረቱል ናስን፣ ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን ቅሩ። ሱረቱል ፋቲሐን ቀርታችሁ በቀኝ ጎናችሁ አዳበናውም የእንቅልፍ ስነ ስርዓቶችን ፈጽማችሁ ተኙ። ስለ ጥሩ እንቅልፋችሁ አላህ እንጂ ሌላ ሰው ዋስ አይሆናችሁም። ያማረ እንቅልፍ ትተኛላችሁ። ከጭንቀትም ከፍርሃትም ካላስፈላጊ ስሜቶችም ሁሉ የምንገላገለው ከጌታችን ጋር ቅርብ ስንሆን ነው። ከነዚህ ስሜቶች ጋር መታገል የምንጀምረው ከጌታችን በራቅንበት ጊዜ ነው። ስለዚህ አንዳች ነገር ልባችሁ ላይ ሲገባ ከጌታችሁ ጋር ያላችሁን ግንኙነት መጠንከር መላላቱን አስተውሉ። አላህ ካለ ሁሉ ሰላም፣ ሁሉ ጣፋጭ ነው። አላህ ከሌለ ሁሉ አስቀያሚ፣ ሁሉ መራራ ነው። አላህ ቀልቦቻችንን በሰኪና ይሙላልን። ወሰላሙ አለይኩም። ረሱሉ ሰለላሁ ዐለይሂ ወሰለም እንደዛ አጥንታቸውን እኮ የከሰከሱላት እነዚህኑ ዓለሞች ለመዋጋት ሲሉ ነው። እንዲህ ያሉ ጭፈራዎችን እንደነዚህ አይነት ዘፋኞች ውስጥ ልባቸው ውስጥ ያለው አይነት በአዳም ልኮ መንቅረው ለማውጣት ነው ለዛች ሀገር እንደዛ ሲታገሉላት የነበረው። አላህ ሱብሓነሁ ወተዓላ ምድራዊ ጀነት እስክትሆን ድረስ ቅድስት አድርጎ የባረካት ሀገር ላይ ድጋሚ የጀሃነም ጎጆዎችን ካልሰራው ብሎ ማለት ምን ያህል በገንዘብ መታወር ነው? ምን አይነት ግሎባላይዜሽን ነው? እኛ ቀልብ ውስጥ እቺ ሀገር ማለት የመጨረሻው የእቅዳችን ዱንያ ላይ እስካለን ድረስ የመጨረሻው ህልማችን የመጨረሻው ከጀነት ውጪ ያለች ትንሿ ጀነታችን ብለን የምናስባት ቅድስቷ ከተማ የረሱሉ ሰለላሁ ዐለይሂ ወሰለም የነዛ ሁሉ ሰሃቦች ጀሰድ አፈር ውስጥ ያለባት ውዷ ሀገር ላይ እንዲህ ያለ ዘፈን፣ እንደዚህ ያለ ጭፈራ፣ እንደዚህ ያለ የጀሃነም አውድማ መፍጠር ማለት ምን ያህል አቅላቸውን ማጣት ነው? ምን ያህል ኪሳራ ነው? ምን ነበር አላህ ሱብሓነሁ ወተዓላ የሰጣቸው? ከዓለም ሁሉ ከህዝብ ሁሉ ከፍ ያደረጋቸው ምን ነበር? አላህ ይሄ ሳያስፈልጋቸው እንደነዚህ አይነት ቆሻሻዎችን ሳያመጡ እንዲከብሩ እኮ ነው ምድራዊ ማዕድናትን ወፍቆ ምድራዊ ገነት ያደረጋቸው። በየዓመቱ በሚሊዮን የሚቆጠር ህዝብ ሀገራቸውን ላይ ይተማል። ዘፋኝና ጨፋሪ ለምን አስፈለጋቸው? ሀገሪቱ በጎብኝና በህዝብ ከመጥለቅለቅ አልፋ ተርፋ አታውቅ። ምን ጎድሎባቸው ነው? አላህ ወርቅ አንጥፎላቸው በወርቅ ላይ ተኝተው እንዲኖሩ አድርጓቸው ሲያበቃ የሰው ልጅ ግን በቃኝ አይልም። ረሱሉ ሰለላሁ ዐለይሂ ወሰለም ሐቅ ብለዋል። እናንተ የወርቅ ሸለቆ ቢሰጣችሁ ሌላ የወርቅ ሸለቆ ትመኛላችሁ፣ አፈር እስካልገባችሁ ድረስ ፍላጎቶቻችሁ አያልቅም ብለዋል። ፍላጎታቸው አልጠግብ ብለው ሐራማት ጀሃነማትን ሸይጣናትን ይጠራል ነው እንጂ አላህ ምን አስቀርቶባቸዋል? የዓለም ሙስሊም ሁሉ እንዳይን ብሌኑ እንደ ነፍሱ ቀለብ የሚሳሳላትን ሀገር ሰጥቷቸው ሲያበቃ አስረክቧቸው ሲያበቃ እነሱ ግን ጀሃነምን ከመጥራት ወደኋላ አላለም። አላህ የሀገሪቱን ክብርና ታላቅነት ደግሞ ደጋግሞ ያሳወቃቸው። አሰላሙ አለይኩም። እስልምና ጅራትም አይደለም ቀንድም ቁንጮም አይደለም፣ በበድን የበቀለ በኦሪቱ በክርስትና የበቀለ እባጭ ወይም እጢ ነው። ይሄ ነው እንግዲህ ስብከቱ። የእኛን ስም ካልጠራችሁ ስብከታችሁ እንደማይጣፍጥ፣ ንግግራችሁ እንደማያምር፣ ደሞዛችሁም እንደማይቆረጥ፣ እልልታውም ጭብጨባውም እንደማይደምቅላችሁ እናውቃለን። ዛሬም ግን እኛ ሰላሞች ነን። ንግግራችሁ እናንተን ያስገምታል እንጂ እኛ ላይ የጥፍር ቆሻሻ ያህል እንኳን ተጽዕኖ የማይፈጥር፣ እንደ እድሜያችሁ ማሰብ የማትችሉ፣ ከስራችሁ ለምታስከትሉት ምእመን እንኳን ኃላፊነት የማትወስዱ፣ ለነሱ መሸማቀቅ ምክንያት የምትሆኑ፣ ስማችንን አንስታችሁ በጎ መናገር የማትችሉ፣ ካፋችሁ ለሚወጣው ቃል እንኳን እድሜያችሁን የሚመጥን ደረጃ ላይ እንዲሆን ማድረግ የተሳናችሁ አይነት መሆናችሁን ስናስብ እንገረማለን። እስልምና ዛሬም ሰላም ነው። ከነዚህ ሁኔታዎች ጋር አብሮ መቀጠል ይችላል። ከነዚህ ሁኔታዎች ጋር አብሮ ማበብ፣ አብሮ ከፍ ማለት ይችላል። በፈተናዎች ውስጥ ማለፍን፣ ከፈተናዎች በላይ ከፍ ማለትን በሂደት ተላምደነዋል። ከናንተም ጋር ተጎራብተን እየኖርን ነው። እንደ ሀገር ተቆጥረን እንደ ህዝብ አንድ ላይ እየኖርን ነው። እንግዳ ተቀባዮቹ እንዲህ ያለ ቃላት ተራ ከሚባል ምእመን እንኳን አይጠበቅም። እንኳን መምህር ነኝ ከሚል ሁለት ጸጉር ካወጣ ሽበት ካበቀለ ሽማግሌ ይቅርና ከወጣት እንኳን የሚጠበቅ አይደለም። ግንፍልተኛ ከሚባል ወጣት እንኳን ይህንን ቃል አንጠብቀው። ነገር ግን እያወቅናችሁ ነው፣ እየገባችሁን ነው። አልሐምዱሊላህ። እኛ እንደዚህ የምንሸማቀቅበት ዳዒ የለንም። ስማችሁን ጠርቶ የሚያንቋሽሽ ለምን ተናገርክ ብለን
የምንቸማቀቅበት አይነት ዳዒ የለንም። ድምዳሜው ስለናንተ ያለን ምልከታ በየቀኑ ጭንቅላታችን ላይ ካላችሁ ቦታ ላይ የምታንሱ ማንነታችንን እንድንረዳ ባለንበት ሃይማኖት አመስጋኞች፣ ሰላሞችና ሌላውን አክባሪዎች መሆናችንን ፍንትው ባለ ፀሐይ እንድናውቅ የምታደርጉን ማሳያዎቻችን ናችሁ። ከዛ በላይ የምትፈይዱት ቅንጣት ታክል ተጽዕኖ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ በአገር ውስጥም ውጭም ላላችሁ ወንድሞቼ እህቶቼ፣ እንግዲህ እንደሚታወቀው የኔ ትምህርት በተለያየ መልኩ ከተለያዩ ወንድሞች አካውንት በመጠቀም ስንማማሩ ሁላችን ነበርን። ነገር ግን በሁለት ምክንያቶች እኔም የቲክቶክ አካውንት ከፍቻለሁ። አንደኛው ምክንያቴ ያው በራሴ ስም 7 የሚያክሉ የተከፈቱ አካውንቶች አሉ። እነዚህ 7ቱን እንግዲህ በጣም ጥሩ መልእክት ነው እስካሁን ሲያስተላልፉ የነበሩት። ነገር ግን ነገ ለሚከሰተው ደግሞ የቃላት ችግሮች ከተጠያቂነት ሁላችንም ማንተርፍበት ስለሆነ የግድ እንግዲህ አካውንቱ መከፈት ስላለበት በሚል ከዛሬ ቀን ጀምሮ እንግዲህ በራሴ ስም አካውንት ከፍቻለሁ። በሁለተኛ ደረጃ ደግሞ የተለያዩ ወንድምና እህቶች ከሀገር ውስጥም ከሀገር ውጭም ያሉ ወንድምና እህቶች የቲክቶክ አካውንትን ብለው በጠየቁኝ መሰረት ለብዙ ጊዜ የጠየቁኝን ጥያቄ በዚሁ አጋጣሚ መመለስ ስላለበት ብዬ እነዚህን ሁለቱ ምክንያቶች ይዤ ከዛሬው ቀን ጀምሮ የኔ ቲክቶክ አካውንቴ ይሄን ይመስላልና እስከዛሬው እንግዲህ ምንም የከፋኝ መልእክት አላየውም። ላስተላለፉ ወንድሞቼ እህቶቼ በጥሩ መልኩ ሲያስተላልፉ ነበሩ። ነገር ግን ነገ ማን ይሳሳት ማን ያስተካክል ከተጠያቂነት ማልተርፍበት እኔ ስለሆንኩኝ ትክክለኛ ፔጄ ይሄ ነው ለማለት ያክል ነው። ከዚህ በኋላ እንግዲህ ራሴን ይጠቅማል፣ እናንተን ይጠቅማል፣ አገርን ይጠቅማል፣ ማንነታችን ከፍ ያደርጋል የሚሉ ፕሮግራሞችን በአላህ ፍቃድ እናቀርባለን ብዬ ተስፋ አደርጋለሁ። በያላችሁበት የአላህ ጥበቃ አይለያችሁ። ወጀዛኩሙላህ ኸይረን። ሰላም አለይኩም ወራህመቱላሂ። ምንድነው የሚያሳዝን ነገር የገጠመ የሚለውንም ብትነግረን ኡስታዝ። ያው የሚያሳዝን ነገር ድንገት በአዲስ አበባ የሚያሳዝን ነገር ያለው እዚህ ግቢ ነው። ለምን ከተባለ ብዙ እንባቸውን የሚጠረግበት ግቢ እዚህ ነው። ምንም ብትሆን በዱንያ ላይ ባሏን ያጣች ሴት የምታንኳኳበት እዚህ ቦታ ነው። ሁሉ አዲስ አበባ ይቀርና የአዲስ አበባ አቅራቢ ያሉት ሸገር ሲቲ የሚባሉት ሁሉ የሚመጡት እዚህ ነውና እዚህ ቤት በጣም በህይወቴ የማረሳው አሳዛኝ ነገር አንድ ወንድሜ መጣና ኢንሻአላህ አላህ ካለ እኔም ልጆች ትሰጠኛለህ፣ ስፖንሰር አደርጋለሁ፣ አግዛለሁ ብሎኝ ነበር የሄደው። በዛ ሰዓትም አንዳንድ ነገር አድርጎ ነበርና የሄደው። በኋላ ላይ የሚያሳዝነው ወር ከመጣ ወንድማችን ሞቷል። መሞቱ በጣም የገረመኝ ደግሞ እሱ ያግዘናል ብዬ ስጠብቅ የሱ ልጆች የሲር ለና የበጎ አድራጎት ድርጅት ዛሬ በየቲምነት ተይዘው መረዳታቸው በጣም በህይወት የማረሳው ቀን ነው። አዎ አባት ከሌለ ብዙ ነገር ይጎላል የሚለው ግን በደንብ ያየውበት አጋጣሚ ያ ነው። አንዳንዴ ገንዘብም ጥሎ ቤት አባት ራሱ መጉደሉ ከባድ መሆኑን ያየውበት ነው። እንግዲህ እዚህ ቤት ብዙ ክስተቶች አሉ። በሌላ ጊዜ ደግሞ ኢንሻአላህ እንማማርበታለን። ኢንሻአላህ ኡስታዜ በጣም አመሰግናለሁ። ዘውጁና እያለ ነው ትውልዱ። የይድረሱልኝ ጥሪ እየተጣራ ነው። ዳሩን እያለ ነው። መልካም ጥሪ፣ መልካም ዜና፣ መልካም ንያ፣ መልካም ሐሳብ ነው። ግን እንዴት ቀለል እናርገው፣ እንዴት በመልካም መልኩ ይሄን በር እንክፈተው የሚለውን መነጋገር ይፈልጋል። ስለ ትልቅ ኢሹን ያነሳ ነው። በምን መልኩ ቀሎን ነው ዘውጁናን ቀለል የምናረገው የሚለውን የፊታችን ቅዳሜ ከምሽቱ 3 ሰዓት በኔ ቤት ወይም በቲክቶኬ ተገናኝተን በደንብ እንወያይበታለን። ይድረስ ዘውጁና ለተበላችሁ ወላጆቻችን፣ ቤተሰቦቻችን ሁሉ የሚደርስ ነው። ተወያይተንበት ኢንሻአላህ መስመር ውስጥ እንገባለን። ቅዳሜ 3 ሰዓት ምሽት ላይ እንገናኝ። ወጀዛኩሙላህ ኸይር።